ኢትዮጵያ በቡና ቱሪዝም ዘርፍ በርካታ ስራዎችን እየሰራች ትገኛለች። አሁን የሚገኘው ቡና አምራች አካባቢዎች ከሆኑ መካከል በደቡብ ኢትዮጵያ ክልል የምትገኘው ይርጋ ጨፌ ከተማ ነው። የይርጋ ጨፌ ቡና በዓለም አቀፍ ደረጃ ታዋቂ ነው። አሁን የጋዜጠኞች ቡድን የይርጋ ጨፌ ቡና ወደሚገኝበት ቦታ እያመራ ይገኛል። ካዮ ባራነን ኩሎ ሆርማታ ኩሎ ሉሎ ኩሎ ቡኖ ኩሎ። የይርጋ ጨፌ ቡና እንዲህ ባማረ መልኩ በገደብ ወረዳ በዞኑ እየለማ ነው የሚገኘው። ይህ የጌዲዮ ማህበረሰብ የቡና አተካከል ስርዓት እንደምትመለከቱት ከፊት ለፊቴ እንሰት አለ፣ ከዛ ዛፎች አሉ። ባቦ በሚል ስነ ስርዓት እንዲህ ባማረ ሁኔታ ቡናን ያለማል ማለት ነው። የራሱ የሆነ የሚጎበኝ የሚታይ ነገር አለው። ካረበለ ካዮ ባራነን ዘላቲያዶ ማሳ ገብተን ቡና ማሳ ላይ ቡና እየለቀምን ነው። ቡና አፈላል ደግሞ በባህላችን ቡና በጣም ዋናው ማንም ሰው ቤት ገብቶ ብትገባ ቤት ና ቡና እየጠጣን ነው ና ቡና ጠጣ ነው የምንባለው በባህላችን። ባዶ ቡና ይሰጥን በእኛ ባህል። ከቡና ጋር ቁርሶች አሉ፣ የሚያስፈልጉ ነገሮች አሉ። ቆጮም ከፈለግ ቆጮም በቅጣ ተደርጎ ይሰጣል። አንድ ላይ ነው ቡና ጠጣ ተብሎ የሚሰጠው። እንደዚህ ነው የሚደረገው። ምናልባት ከናንተ ጋር አብሬ እንድለቅም እንዴት ነው ያለቃቀሙ ስነ ስርዓት የሚለው ንገሩኝ እስቲ። አለቃቀም ስርዓት አብደን አንድ ቡና እንደዚህ እየወሰድክ እንደዚህ ነው የሚወሰደው። አንዳንድ ነው የሚነቀለው ማለት ነው። እንደዚህ አንዳንድ ይነቀላል። ይሄ መነሳት የለበትም። እቺ ነገር መነሳት የለባትም። ይሄ ደግሞ አረንጓዴው እቺ አረንጓዴ ይሄ ትንሽ እንትን አላለ አይነቀልም ማለት አይነቀልም። እሱ እቺ ብቻ የቀላችሁ እንደዚህ ነው የሚወሰደው። ይሄ ነው አለቃቀም። በቱሪዝም ሚኒስቴር በኩል የቡና ቱሪዝም በዓለም ደረጃ ቡናችንን ለማስተዋወቅ የቡና መገኛ ሀገር መሆናችንም እንዲታወቅ ቱሪዝም ሚኒስቴር ያው አሁን ለቱሪዝም ዘርፉ በተሰጠው ትኩረት ያለንን ሀብት አውጥቶ አቅም አውጥቶ የማሳየት ስራ ነው እየሰራ ያለው። ከዚህ አንጻር እንግዲህ አንዱ የተመረጠው የኛ ክልል ነው። ከኛ ክልልም እዚህ ጌዲዮ ዞን ያው ገደብ ወረዳ ነው እኛ የመረጥ ነው። በዚህ ገደብ ወረዳ ውስጥ እንግዲህ የቡና ለቀማ ስነ ስርዓት እየተካሄደ ነው። ከቡና ለቀማ እስከ ኢንዱስትሪ ድረስ ያለውን ሂደት በምን አይነት መንገድ በምን ጥራት ቡና ለቅመን በአግባቡ አዘጋጅተን ለኢንዱስትሪ ግብአት ማቅረብ እንችላለን የሚለውን ነገር ነው እንግዲህ ዛሬ እየተከናወነ ያለው ማለት ነው። በቡና ማሳ ውስጥ ማለፍ በራሱ እንዲያዩ ማለፍ መሄድ በራሱ እጅግ በጣም ልብን የሚመስጥ ነው። ሊጎበኝ የሚገባው አንድ የቱሪስት መስህብ ነው። የቱሪዝም ሚኒስቴርም ይህንን እየሰራበት ይገኛል። ቡና ቅድም እንዳያችሁት ከማሳ ይለቀምና ወደ ኢንዱስትሪ እሸት ቡና መፈልፈያ ይመጣል። ከዛ በኋላ ለሁለት ቀን አልጋ ላይ እንዲቆይ እናደርጋለን። አሮቢክና ኤሮቢክ ይባላል ፕሮሰሱ። ዊዛውት ኦክሲጂን እና ኦክሲጂን ነው። 24 ሰዓት ኤሮቢኩን እናዘጋጃለን፣ 24 ሰዓት ኤሮቢኩን እናዘጋጃለን። ሁለቱን አንድ ላይ እናዋሂዳለን። 48 ሰዓት ይቆያል። ከ48 ሰዓት በኋላ ያ የቆየ ቡና ወደ አልጋ እንዲወጣ እናደርጋለን። በዛ ልክ እንግዲህ ቆራሱማ ሃይድሮ ፕሮሰሲንጉን እናዘጋጃለን ማለት ነው። ተመልካቾቻችን እንግዲህ ገንዳ ውስጥ ለ48 ሰዓት የቆየው ቡና በዚህ መልኩ ወደዚህ ገንዳ ውስጥ ከተቀየረ በኋላ ይታሻል ወይም ደግሞ ገንዳ ውስጥ ይታጠባል አይደለ? በጣም ድንቅ ነው። የይርጋ ጨፌ ቡና በዓለም ገበያ ዘንድ እጅግ በጣም ታዋቂና ተወዳጅ ነው። ያንን ነው እዚህ መተን የተመለከትነው። የቡናው ሴርሞኒ ብቻ ሳይሆን አጠቃላይ ከቡናው ጀርባ ያለው ደግሞ ማህበረሰባዊ ሁነቶች ሊታዩ ሊጎበኙ የሚገባቸው ናቸው። እኛ እዚህ በነበረን ቆይታ እጅግ በጣም ደስተኞች ነን። እናንተም እንድትጎበኙት እንላለን። በጣም አመሰግናለሁ።